ይህንን ጸሎት በመጸለይ እግዚአብሔር አምላክ ችግራችሁን እንዲፈታላችሁ ጠይቁ። 150 መዝሙረ ዳዊት ለምንድን ነው የምንጸልየው? እንዴት ስንጸልይ? ይህን መዝሙር ከጸለይን በኋላ ችግራችን ይፈታል ወይ? ሰላም ተወዳጆች፣ በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ሰዋስው ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ኦርቶዶክሳዊ ትምህርቶችን የምንማማርበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጉ። እንዲሁም ደግሞ ይህን ቪዲዮ እየተመለከታችሁ ያላችሁ ኢትዮጵያ ከሆናችሁ በቪፒኤን ብትመለከቱት እኔን ያግዘኛል። በዚህ በፊት በሰራውላችሁ ቪዲዮ ላይ 150 መዝሙረ ዳዊት ጸሎት አድርጌ ወይም ደግሞ ጸልዬ ለ40 ቀን በየዕለቱ 150 መዝሙረ ዳዊት ከጸሎት ካደረኩ በኋላ እግዚአብሔር ችግሬን ፈትቶልኛል፣ ሰላም ሆኛለሁ ብዬ በሰራሁት ቪዲዮ ላይ አብዛኞቻችሁ ስትጠይቁኝ የነበረው ጥያቄ ነበረ። ቲክቶክም ላይ ዩቲዩብም ላይ የተጠየቁት ጥያቄዎች ናቸው እና 150 መዝሙረ ዳዊት ለምንድን ነው መጀመሪያ የምንጸልየው? ምክንያቱም ምንድነው አንዳንዶች አንደርስታንድ ያላረጉና ቪዲዮውን ያልተመለከቱት ስለነበሩ የጠየቁኝ ጥያቄ ነው። ሁለተኛ ደግሞ እንዴት እንጸልይ ከጀመርነው በኋላ የገጠመን በፈተና ምክንያት የተውት ሰዎች አሉና እንዴት እናስቀጥል የሚለውን ነገር በዚህ ቪዲዮ እንመለከታለን ማለት ነው። እንደነገርኳችሁ ከ3 ዓመት በፊት ገጥሞኝ የነበረው ችግር ስጋዊ ችግር ብቻ ሳይሆን መንፈሳዊ ችግርም ነበረ። ማለት መንፈሳዊ ሕይወቴን የሚያጠቃ ከመንፈሳዊ ሕይወቴ ሊያስወጣኝ የሚችል ችግሮች ተደራርበውብኝ ነበረ። በዛ ላይ ደግሞ ስጋዊ ፈተናዎችም ነበረብኝ። እናም 150 መዝሙረ ዳዊት በየዕለቱ ለ40 ቀን ጸሎት ካደረኩ በኋላ እነዛ ችግሮች ሙሉ በሙሉ ተቀርፈው እግዚአብሔር አምላክ ገጸ ምሕረቱን መልሶልኝ ለዛ ምስክር ሁኛለሁ። እናም በእኔ ተመሳሳይ ችግር ውስጥ ያሉ ሰዎች ይህን ጸሎት በማድረግ ችግሮቻቸውን እንዲፈቱና መንፈሳዊ ሕይወታቸውን እንዲያጠነክሩ ስል እነዚህን ቪዲዮዎች በየዕለቱ በየጊዜው አዘጋጃለሁ። እናም የመጀመሪያው 150 መዝሙረ ዳዊት ለምንድን ነው ጸሎት የምናደርገው? ጸሎት ካደረግንስ በኋላ እግዚአብሔር በእውነት ይህን ችግራችን ይፈታልናል? የብዙዎች ጥያቄ ነው። እውነት ልንገራችሁ፣ እኔ ምስክር ነኝ። እኔን ውሸታም በሉኝ፣ ዲያቆን ሰዋስው ውሸታም በሉኝ። 150 መዝሙረ ዳዊት ለ40 ቀን በየዕለቱ ጸሎት አድርጋችሁ እግዚአብሔር ችግራችሁን አለመፍታት አይችልም። ምንም ፈልጉ፣ እግዚአብሔር አምላክ ያንን ነገር ይሰጣችኋል። የሚጠቅማችሁ ከሆነ ይሰጣችኋል፣ የማይጠቅማችሁ ከሆነ ደግሞ ከናንተ ያስወግድላችኋል። ስለዚህ 150 መዝሙረ ዳዊት በየዕለቱ ለ40 ቀን የምንጸልይበት ምክንያታችን አንደኛው በተመሳሳይ ችግር ውስጥ ካለፋችሁ እንደኔ በችግሮች ከተደራረበባችሁ እነዛን ችግሮች ለመፍታትና እግዚአብሔር አምላክ ምሕረቱን ፊቱን ወደኛ እንዲመልስልን ለመጠየቅ ነው 150 በየዕለቱ የምንጸልየው። የዕለቱ አይበቃም ወይ? በደንብ ይበቃል። አንድ ሰው በየዕለቱ መጸለይ ያለበት መዝሙረ ዳዊት የተመደበ መዝሙረ ዳዊት አለ። እንዲሁም ደግሞ ጀማሪ ከሆናችሁ ብዬ የሰራሁትን ቪዲዮ አለ፣ እሱ መመልከት ትችላላችሁ። ነገር ግን ይህንን የምናደርገው በየዕለቱ 150 ለ40 ቀን የምንጸልይበት ምክንያት ግን በህይወታችሁ በጣም ችግር እየተደራረበባችሁ ከሆነ ፈተናዎች በተለያየ ምክንያት እናንተን እያጠቋችሁ እያሸነፏችሁ ከሆነ እነዛን ፈተናዎች እግዚአብሔር አምላክ እንዲያርቅላችሁ ምሕረቱን እንዲልክላችሁ እንዲሁም ደግሞ መንፈሳዊም ይሁን ስጋዊም ችግር ይሁን ያ ነገር ከናንተ ህይወት እግዚአብሔር አምላክ እንዲያርቀው ለመጠየቅ ነው። ስለዚህ በየዕለቱ 150 መዝሙረ ዳዊት ለ40 ቀን የምንጸልይበት ምክንያት እሱ ነው። 40 ቀን የሆነበት ምክንያቱ በራሱ ቅዱሳንን ስንመለከት አባቶቻችን ስንመለከት እነ ኤልያስም እነ ሙሴም 40 መዓልት 40 ሌሊት ጾመው እግዚአብሔርን በጸሎት ጠይቀውታል። ጌታም አገልግሎት ሲጀምር እንደ አባቶቻችን 40 መዓልት 40 ሌሊት ጾሞ ነው አገልግሎት የጀመረው። ስለዚህ ለ40 ቀን መጸለያችን እግዚአብሔር አምላክ ያንን ችግር ከኛ ፍጹም እንዲያስወግድልንና የእግዚአብሔርን ሰላምና ምሕረት ፍቅር ወደኛ እንዲያመጣልን ለመጠየቅ ነው። ሁልጊዜ በፈተና ውስጥ መሆናችን እግዚአብሔር አይፈልገው። ሁልጊዜ ስንፈተንም ደግሞ ወደ መካደም ሊያደርሰን ይችላል። መልካም ነገር ሲሆን እግዚአብሔር አምላክ የምንፈተንበት ለኛ የሚጠቅመን ከሆነ እግዚአብሔር ዝም ይላል። ግን ሁልጊዜም ቢሆን በዛ ውስጥ እንድንኖር አይፈልግም። የሚጠቅመን ጊዜ አለው ለእግዚአብሔር። እንዲሁም ደግሞ የማይጠቅመን ሲሆን ደግሞ ፈጥኖ እግዚአብሔር ከዛ ነገር ያስወግድልናል። ነገር ግን በተለያየ ምክንያት ፈተና ውስጥ ልንገባ እንችላለን። የተደራረቡብን ሱስ ሊሆን ይችላል። የልማድ ኃጢአት ውስጥ ገብተን ሊሆኑ ይችላል። እንዲሁም ደግሞ ስጋዊ ችግሮችንም መንፈሳዊ ችግሮችም ሊሆኑ ይችላሉ። ስለዚህ እነዚህን ችግሮች ለመፍታት ስንል በየዕለቱ ለ40 ቀን 150 መዝሙረ ዳዊት በመጸለይ እግዚአብሔር አምላካችን ምሕረት እንዲያደርግልን እንጠይቃለን። ለዚህ 100% እርግጠኛ ነኝ። ከ100%ም በላይ ልቤ ነው የምላችሁ። በዚህ ችግር በምንም አይነት ችግር ውስጥ እያለፋችሁ ከሆነ
ለ40 ቀን 150 መዝሙረ ዳዊት ጸልዩ። እግዚአብሔር አምላክ ያንን ነገር ከእናንተ ያስወግድላችኋል። ምንም ፈልጉ፣ እግዚአብሔርን ጠይቁት። ስለዚህ እንዴት እንጸልይ ታዲያ? አብዛኞቻችሁ የተጠይቁኝ የነበረው እሱ ነው። ብዙዎች ጀምረው ጸሎቱን ጨርሰው እግዚአብሔር አምላክ ነገሮችን እንዳስተካከለላቸው በቲክቶክም ላይ ዩቲዩብም ላይ መልእክት አስቀምጠውልኛል። በሱ በጣም ደስተኛ ነኝ። የኔን ቪዲዮም ካዩ በኋላ የአባታችን የአባ ገብረ ኪዳንንም ቪዲዮ ካዩ በኋላ በነገራችሁ ላይ መጀመሪያ ጊዜ እኔም ከሳቸው ነው ይሄንን ነገር ያየሁት የተማርኩት ከሳቸው ነውና እሱን ካየው በኋላ ነው እኔም የጀመርኩት። ነገር ግን ከዛ በፊትም እኔ በጣም ጥልቅ የሆነ ለመዝሙረ ዳዊት ፍቅር አለኝ። ስቲል በጣም ብዙ ችግሮችን እግዚአብሔር አምላክ በዛ መንገድ ነው የፈታልኝ ማለት ነው። መጀመሪያው ከዚህ በፊት መዝሙረ ዳዊት ጸሎት አድርጋችሁ የማታውቁ ከሆነ ይሄ ሊከብዳችሁ ይችላል። በየዕለቱ የተመደበውን ጸልዩ። ከዚህ በፊትም ጀማሪዎችም ከሆናችሁ ለጀማሪ ብዬ የሰራሁት ቪዲዮ አለ። እሱን ተመልከቱና እንዴት መጸለይ እንዳለባችሁ ትመለከታላችሁ። አሁን ለመዝሙረ ዳዊት ከዚህ በፊት ልምምድ የነበራችሁ ስትጸልዩ የነበራችሁ በሙሉ ግን እግዚአብሔር አምላክ ችግር ውስጥ ከሆናችሁ ያን ችግር እግዚአብሔር እንዲያስወግድላችሁ ለመጠየቅ ለምትፈልጉ ነው 150ውን በየዕለቱ ለ40 ቀን ጸሎት የምታደርጉት ማለት ነው። ስለዚህ እንዴት እንጸልይ? የመጀመሪያው የልቦና ዝግጅት ያስፈልገዋል። መሃል ላይ ፈተና ቢገጥመን ያንን ፈተና እግዚአብሔር እንዲያስታግስልን እንዲመልስልን እስከ መጠየቅ ድረስ ሊያደርስ የሚችል የልቦና ዝግጅት ያስፈልጋል። ልባችንን ማበረታት አለብን። እግዚአብሔር ያንን ነገር እንዲያስወግድልን ፍጹም ከዛ ነገር ተላቀን ሰላማዊ የሆነ ህይወታችንን እንድንኖር እንዲሁም እግዚአብሔርን በማምለክ እንድንጸና የመጀመሪያው ልባችንን በማበረታት አለብን። እግዚአብሔር ያግዘኛል፣ እግዚአብሔር ይህን ነገር ያስችለኛል ብላችሁ አንደኛም ደግሞ ጸሎት አድርጉ። ከዛ ደግሞ የምትፈልጉትን ነገር እንዲቀረፍ የምትፈልጉትን ነገር እኔ ለመጀመሪያ ጊዜ ያደረኩት መዝሙረ ዳዊት ላይ እዚህ ጀርባው በወረቀት ጽፌ እዚህ ውስጥ ነው ያስቀመጥኩት። እንደምትመለከቱት ይሄ ሌላ መዝሙረ ዳዊት ነው የአማርኛ፣ የኔ መዝሙረ ዳዊት ሌላ ነው። እዚህ ውስጥ አስቀመጥኩትና ለ40 ቀን ስጸልይ አንድ በቃ መልእክት አስቀምጫለሁ ለእግዚአብሔር። እሱን እግዚአብሔር ያውቃል። በልቤም በልቦናችሁም ልታስቀምጡ ይችላላችሁ። ዝም ብላችሁ ከዛ በኋላ ጸሎታችሁን የምትቀጥሉት እንጂ በየዕለቱ እንዲህ አድርግልኝም አትበሉ። እግዚአብሔር ያንን አንዴ ከተነገራችሁ ከሰማችሁ ኦሬዲ ሱባኤን የያዛችሁት እግዚአብሔር ለመጠየቅ እዚህ ውስጥ አስቀምጡት። ስለዚህ ልባችሁን አበርቱት፣ እግዚአብሔር ያንን ነገር እንዲያስተካክልላችሁ። መሀል ላይ ፈተና ቢገጥማችሁ እንኳን እንዲያስችላችሁ ነግሬያችኋለሁ። እኔ በተደጋጋሚ አንድ ጊዜ ብቻ አይደለም የሞከርኩት፣ በጣም በተደጋጋሚ ሞክሬያለሁ። ፈተናዎች ይኖራሉ፣ ግን እነዛን እግዚአብሔር እንዲያስችላችሁ መበርታት አለባችሁ። ልቦናችሁን ማበረታት አለባችሁና ለመጀመሪያ ጊዜ 33ኛው ቀን ላይ እዚህ ጋር ጥርስ ነው የበቀለብኝ እና ድድ ያብጦ ለ2 ሳምንት መናገር አልችል ብዬ ነፋስ ሲገባ በጣም እያመመኝ ከዛ በኋላ ፈሳሽ ነገር ብቻ ቀስ አድርጌ ወስድ ነበርና 2 ሳምንት ሙሉ ታመም ያለው ጸሎቱንም ከጨረስኩ በኋላ ማለት ነው። ይሄ የሚያሳየው እግዚአብሔር አምላክ በዛ ሊያመጣ ያለውን ገጸ በረከት ነው። ከዛም በኋላ እንግዲህ እግዚአብሔር የተመሰገነ ይሁን ብዙ ነገሮች ተስተካክለውልኝ ሰላማዊ የሆነ ህይወቴን የአገልግሎት ህይወቴን ጀምሬ እየኖርኩ ነው ያለሁትና በዛ ለመጽናት ለምታስቡ ወንድሞቼ ነው ይሄንንም ቪዲዮ ማዘጋጀው። ስለዚህ የመጀመሪያው ልብን ማበርታት ያስፈልጋል። ፈተና ቢገጥማችሁ እግዚአብሔር እንደሚያስችላችሁ ማመን አለባችሁ። እሱን ምንም ነገር ይሁን ይሄ ለመጀመሪያ ከሆነ የምትጀምሩት ፈተና ሊኖረው ይችላል። ብዙ ልጆች ብለውኛል፣ ሰውነታችን ተብረከረከ፣ መቆም አልቻልንም፣ እንዲሁም ተቀምጠንም እንኳን ልባችን በጣም ይርድብናል እና አልቻልንም እስከ ማለት አቅም እስከ ማሳጣት ድረስ የደረሰበት ነገር አለ። ይህ የምትመለከቱት እግዚአብሔር አምላክ በጣም ትልቅ ቃል ኪዳን ለቅዱስ ዳዊት እንደሰጠውና በዚህ በጣም ብዙ ችግሮችን እንደሚፈታ እንደምትመለከቱ ነው። በእርግጥ ትንሽ ነገር ጊዜም ጉልበትም አይጨርስም፣ ፈተናም የለውም። ትንሽ ነገር ትልቅ ነገር ሲሆን ነው ፈተናም ያለው ዋጋም ያለው ነገር ሲሆን ብዙ ነገሮች ቻሌንጆች፣ ፈተናዎች ይኖራሉ። እሱን ማሰብ ያስፈልጋል ማለት ነው። ከዛ ቅድመ ዝግጅት ማድረግ ያለባችሁ በጊዜ መተኛትን ልመዱ። ሌሊት ብታረጉት ብዙ ጊዜ የምትጠይቁኝም እሱን ስለሆነ መቼ እንጸልየው ነው አንደኛው ጥያቄና ሌሊት ቢሆን የተመራጭ ነው። ለምንድነው በሌሊት ያልኳችሁ? አንደኛ እኔ ያገኘሁት በረከት እንድታገኙ ስለምፈልግ ነው ይሄንንም እላችሁ። በሌሊት ማድረጋችን በተለይ አባቶቻችንም ሲያስተምሩ ይሄንን ይናገራሉ፣ ቤተክርስቲያንም ትላለች። ቀን ጸሎት ይልቅ የሌሊት ጸሎት ይበልጣል። ለምን? እንቅልፋችሁን ሰውታችሁ ነው ለእግዚአብሔር የምትሰጡትና በሌሊት ከ9 ሰዓት ጀምሮ ከ11 ሰዓት ጀምሮ ብታደርጉት መልካም ነው። ጥሩ የንባብ ልምድ ያለው ሰው ቶሎ ሊጨርሰው ይችላል። ካልሆነም ደግሞ ረዘም ያለ ሰዓት ሊወስድ ስለሚችል በሌሊት ቀደም ብላችሁ ብትጀምሩት ነገሮች ቀደም ብላችሁ ልትጨርሱ ትችላላችሁ፣ ወደ ስራም የምትሄዱ ከሆነ ማለት ነው። ስለዚህ የመጀመሪያው በጊዜ መተኛት፣ በሌሊት መጸለይ፣ ከዛ ደግሞ ምግባችሁን በጊዜ መብላት። በተለይ ከ12 ሰዓት ቀደም ብላችሁ ወይም ደግሞ 12 ሰዓት ጀምሮ ብትበሉ ከ12 እስከ 1 ሰዓት ከ11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ወዳችሁን የማይይዝ ነገር ብትበሉ መልካም ነው፣ ለመንቃት እንዲመቻችሁ። የእውነቴን ነው የምላችሁ። ልትቸገሩ የምትችሉት ለ1 ለ2 ለ3 ቀን ነው። ከዛ በኋላ ቶሎ ልትነቁ ትችላላችሁ።
በተለይ ደግሞ ችግሮቻችሁ አንገብጋቢ ከሆኑና እግዚአብሔር ይህንን ችግር ተጸይፋችሁ በቃኝ ከዚህ ነገር ገላግለኝ ብላችሁ የምታምኑ ከሆነ በደንብ ትነቃላችሁ። ባልካችሁ እኔ በተደጋጋሚ 9 ሰዓት ተነስቼ እንዳልኳችሁ 9 ሰዓት እስከ 11 ሰዓት ነው የሚጨርሰው። 2 ሰዓት ነበር የሚወስድብኝ። ትንሽ ጊዜ ነው 1-2-3 ቀን ነው አላርም ቀጥሬ የተነሳሁት። ከዛ በኋላ እንዲሁ እየለመድኩ ስለመጣው ተነሳው ማለት ነው። ከዛም በኋላ በጣም በተደጋጋሚ ለብዙ ጊዜ በተለይ ደግሞ አዲስ ዓመት ሲመጣ ለ40 ቀን እግዚአብሔር አምላክ ዓመቱን እንዲባርክልኝ ስለምፈልግ በግሌ ነው የምነግራችሁ ስለምፈልግ ያንን አደርጋለሁ። እግዚአብሔርም ደግሞ አሳይቶኛል ብዙ መልካም ነገሮችን አይቼበታለሁና ለዛ ነው ይሄንን ቪዲዮ ምሰራላችሁ። ስለዚህ ቀደም ብላችሁ ምግባችሁን መመገብ፣ በጊዜ መተኛት፣ ጸሎቱን ከጀመራችሁ በኋላ የሚገጥማችሁን ችግር ደግሞ መቋቋም መቻል። መዝሙረ ዳዊት ተቀምጣችሁም ቁማችሁም ተኝታችሁም መጸለይ ይቻላል። በነገራችሁ ላይ የበረታ ቁሞ፣ ስለዚህ የቆሞ የጸለየውን ይላል ያየውን ሁሉ ምርልሃለሁ፣ ተቀምጦ የጸለየውን ደግሞ ራሱንና ቤተሰቡን ምርልሃለሁ። አልችል ብሎ ምናልባት በህመም በተለያየ ችግር ተጋድሞ ወይንም ደግሞ ተኝቶ የጸለየውን ጸሎት ደግሞ እርሱን ራሱን ምርልሃለሁ ተብሎ ለቅዱስ ዳዊት ቃል ተገብቶለታል። ስለዚህ በምትችሉት አቅም ቆማችሁም ተቀምጣችሁም 150ውን መዝሙረ ዳዊት ጸልያችሁ እግዚአብሔር አምላክ ምህረትና ገጸ ምህረቱን ወደ ቤቱ እንዲመልስላችሁ ፊቱን እንዲመልስላችሁ መጠየቅ ትችላላችሁ። ስለዚህ 150 መዝሙረ ዳዊት የምንጸልይበት ምክንያት እግዚአብሔር አምላክ ከችግሮቻችን ሁሉ መቼም በኢትዮጵያ ውስጥ እየኖረ በችግር ውስጥ የሚያልፍ ኢትዮጵያ ያለ ብዬ አላምንም። ከራሴ ጀምሮና ስጋዊም ይሁን መንፈሳዊ ችግሮች ሊገጥሟችሁ ይችላሉ። ያን ችግር እግዚአብሔር አምላክ እስከ መጨረሻው ከናንተ እንዲያሰናብትላችሁ ለመጠየቅ ነው። ወዲያው ከጸሎት ከጸለይም በኋላ ነገሮች ሲመለሳሉ ነው ሌላው ጥያቄ። እውነቱን ለመናገር እግዚአብሔር አምላክ ይህ ፈተናችን መልካም ከሆነ ዝም ሊል ይችላል። ግን በዚህ ፈተና ውስጥ ለረጅም ሰዓት እንድንቆይ አይፈልግም። መጀመሪያ ግን ፈቃዱን መጠየቅ ያስፈልጋል። የእግዚአብሔርን ፈቃዱ ያንተ ፈቃድ ይሁን። እኔ ጸሎቱን ስጀምር ብያችኋለሁ፣ ጌታ ሆይ አንተ ከፈቀድክ ይህንን ነገር ከኔ አስወግድልኝ፣ ካልፈቀድክ ደግሞ ከኔ ጋር ቆይ፣ ለበረከት ይሁንልኝ፣ ያንተ ፈቃድ ይሁን። ፈቃዴን ለእግዚአብሔር አሳልፌ ነበር በጊዜ ሰጠሁት። እናንተ ፈቃዳችሁን አሳልፋችሁ ለእግዚአብሔር ስጡትና እግዚአብሔር ይወስን። ፈቃዳችሁን አሳልፋችሁ ከሰጣችሁት እግዚአብሔር ከናንተ ፊቱን የሚያሸሽበት ምንም አይነት ምክንያት የለውም። ስለዚህ ነገሮች ከሆኑ በኋላ አንዳንዶቹ ቶሎ ሆነውልኛል፣ አንዳንዶቹ ደግሞ ዘግይተው በኋላ ቆይተው የሆኑልኝ ነገሮች አሉ። ለሱም እግዚአብሔር የተመሰገነ ይሁን። ለምን በጊዜው ሆነ አይደለም፣ ለኔ የሚጠቅመኝን የሚያውቅ እግዚአብሔር አምላክ ነው እንጂ እኔ አይደለሁም። ስለዚህ በጊዜው የሆነውን ነገር ሁላችንም ጠብቀን ወዲያውኑ መዝሙረ ዳዊትን እንደጸለየኑ ሊሆንም ላይሆንም ይችላል፣ የእግዚአብሔር ፈቃድ ይሁን ብለን ለእግዚአብሔር አሳልፈን መስጠት አለብን ማለት ነው ፈቃዳችን። ስለዚህ በጸሎት ካደረግን ከጀመርን በኋላ ወዲያው ሊሆንም ላይሆንም ይችላል። ስለዚህ እሱ የእግዚአብሔር ፈቃድ ነው። ለእግዚአብሔር መጀመሪያ ፈቃዱን መጠየቅ ያስፈልጋል ማለት ነው። ስለዚህ መዝሙሩ 50 ለ40 ቀን በየዕለቱ 150 ለ40 ቀን ብትጸልዩ በምንም አይነት ችግር ውስጥ ሆኖ እግዚአብሔር አምላክ ይህንን ችግር ከናንተ ያስወግድላችኋል። እግዚአብሔር አምላክ ያለብንን ችግር ለሁላችንም ያስወግድልን፣ ገጸ ምህረቱን ይላክልን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ምህረቱን ለሁላችንም ይላክልን።